ሁለተኛ ረቡዕ የመልካም መዓዛ ቀን ተብሎም ይጠራል። የመልካም መዓዛ ቀን የተባለው ክርስቶስ በስምዖን ቤት ሳለ እድሜዋን ሙሉ በዝሙት ትኖር የነበረች ያቺ ማርያም እንተፍረት ባለሽቷ ማርያም ዘማዊቷ ማርያም የምንላት ማለት ነው የ300 ወቄት ወርቅ ሽቱ ይዛ መጣ በላዩ ላይ የነሰነሰችበት ወይም ያርከፈከፈችበት ዕለት ነው። ከሽቶ መዓዛ የተነሳ ዕለቱ የመልካም መዓዛ ቀን ተብሎ ተሰይሟል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ስናነብ ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላበት የአልባጥሮስ ብልቃጥ ይዛ ወደሱ መጣች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችበት ይላል። ይሄንን በማስታወስ የመዓዛ ቀን ብላ ቤተክርስቲያን ታስበዋለች ማለት ነው። የእንባ ቀንም ይባላል። በሶስተኛ ደረጃ የዚህችን ሴት እንባ በማሰብ ይቺ ሴት ወደ ክርስቶስ መጣች፣ እግሩን ይዛ አለቀሰች። እንባዋ እግሩ ላይ መፍሰሱን ስትመለከት ደንግጣ የራሷን ፀጉር ወደ እግሯ መጣችና በፀጉሯ አበሰች። ማንነቷን ጥላ ማለት ነው። የሴት ልጁ ቦታ ፀጉሯ ነው፣ ግን ስለ ክርስቶስ ራሷን ጥላ ማንነቷን ጥላ አሁን ሊከተለኝ የሚወድ ቢኖር ራሱን ይካድ የሚለው ቃል እዚህ ጋር ይመጣል ማለት ነው። ራሷን ክዳ በፀጉሯ አበሰችው። ከዛ በኋላ ያንን ሽቱ ቀባችው። በዚህ ምክንያት የመዓዛ ቀን ተብሎ ይጠራል። ማርያም ዋጋው እጅግ የበዛ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባችው፣ በፀጉሯም እግሩን አበሰችው። ቤቱም ከናርዱ ሽቶ የተነሳ ሞላ ይላል። ያንን በማስታወስ ቤተክርስቲያናችን የልዩ መዓዛ ቀን ትለዋለች። በዚህ ወቅት ይሁዳ ደቀ መዛሙርቱም ይችን ሴት አስጨንቋት ነበር። ይሁዳ ለምንድን ነው ይሄ ሽቶ 300 ብር የወጣበት ሽቶ የሚባክነው? ገንዘቡ ለድሆች ቢሰጥ ምን አለበት ብሎ ተቆጣ ይላል። ደቀ መዛሙርቱም የይሁዳ ሐሳቡ በጎ መስሏቸው አብረው ተቆጡ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምን ታደክሟታላችሁ? ይህንን ያደረገችው እሷ ስለ ሞቴ ነው፣ ስለዚህ ልታደክሟት አይገባም፣ ተዋት አለ። እንደውም የዚህች ሴት ታሪክ የዚህች ሴት ዝና ማለት ነው በአራቱም ማዕዘን ይነገራል ብሎ ተናገረ። ይህን ሰምተው ወንጌላውያኑ በሙሉ ጽፎታል። በነገራችን ላይ የዚህችን ሴት ታሪክ አራቱም ወንጌላውያን ጽፎታል። በአራቱም ማዕዘን ማለት በመላው ዓለም ስለዚህ ሴት ይነገራል። መታሰቢያ ሰጣት ማለት ነው። ይቺ ሴት ያደረገችው ስራ ያሳየችው ፍቅር ሲነገርላት ይኖራል ማለት ነው። ይሁዳ ይህንን ያለው ለምንድን ነው ስንል ዮሐንስ በደንብ አድርጎ አስቀምጦታል። በዮሐንስ ወንጌል ላይ ስታነቡ ይሁዳ ሌባ ስለነበር ነው እርሷም ይህንን ሽቶ በሰውነቱ ላይ አፍስሳ ለመቃብር ያደረገችው፣ እርሱም ይህንን ሽቶ በሰውነቴ ላይ አፍስሳ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ለመቃብሬ አደረገችው እላችኋለሁ። ይሄ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ስለ እርሷ መታሰቢያ እንደሆነ ይነገራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ ማለት ነው። ይህን ሰምተው በሚያጉረመርሙበት ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እሷን ነፃ የሚያወጣና እኛም መልካም ነገር ካደረግን በኋላ ሰዎች የፈለገውን ያህል ነገር ቢናገሩ ወደ ውስጥ ማስገባት እንደሌለብን የሚያጸናንን ቃል የተናገረው። ቅድም እንዳልኩት ይህንን ቃል ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሽቱ ለመታሰቢያ ያደረገችውን ሽቱ ማለት ነው ተቀበላት። ምክንያቱም አይሁድ በልማዳቸው ማለት ነው ወደ ሰው ከሞተ በኋላ ከቀበሩት በኋላ በሶስተኛው ቀን ወደ መቃብሩ ሄደው ሽቱ ይቀባሉ፣ ጸሎት ይጸልያሉ። መቅደላዊት ማርያም ይህንን ለማድረግ ወደ መቃብሩ ስትሄድ ቀድሟት እንደሚነሳ ስለሚያውቅ አስቀድሞ ተቀበለላት ማለት ነው። ስለዚህ ይሄ የተደረገበትን ቤተክርስቲያናችን ታስባለች ማለት ነው።